ከአምስት ቀን በፊት የአማራ ብሔራዊ ንቅናቄ የቴዎድሮስ እዝ በደጋዳሞት በወሰደው የተጠና ኦፕሬሽን 2 ኮሎኔሎችን እና ሻለቃ አመራሮችን መግደሉን አስታውቆ ነበር። አንድ ክፍለ ጦርም ተደምስሰዋል ብሎ ነበረ። ከዚህ ጋር በተያያዘ መከላከያ ውስጥ በተለይ እነ ጀነራል መሐመድ ተሰማ የሚመሩት በአካባቢ ላይ የሚንቀሳቀሰው ኃይል ከፍተኛ ሽብር ውስጥ መውደቁ ተሰምቷል። ይህንን በፕሮፓጋንዳ ለመጋረድ አንዳንድ ሙከራዎች የታዘብን ነው። ከዛ መካከል ምስራቅ እዝ በምዕራብ ጎጃም ዞን ደጋዳሞት ወረዳ ባደረገው ኦፕሬሽን 116 ጽንፈኞች ደምስሻለሁ ብሏል። የተወሰኑ 6 ሰዎችንም ስም ጠቅሷል። ይሄን በተመለከተ የእናንተ ምላሽ ምንድን ነው በሚል ፋኖ ሲበል ዓላማው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ህዝብግነት ኤምኤስ አነጋግሮት ነበረ። ለመከላከያው አዛዥ ሰጠውን ምላሽ ሰምተን እንመለስ። መሬት ላይ ካለው ነገር ጋር ማዛመድ ጠቃሚነት ስላለው። ሰላም፣ እንዴት አመሸህ ወንድማገኝ? እንግዲህ እንደሚታወቀው ደጋዳሞት ላይ ሙሉ በሙሉ ክፍለ ጦሩን በሚባል ደረጃ 76ኛ ክፍለ ጦርና 59ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ 76ኛ ክፍለ ጦር ተደምስሳ ሙሉ አመራሯን አጣ እስከ ጋንታ መሪ ድረስ ከኮሎኔል እስከ ጋንታ መሪ ድረስ አጣ ይዘው የነበረውን ቀጠና በሙሉ ትታ ወደ ኋላ ፈግፍጋ የሀገሪቱ ኮማንዶ ነኝ የሚለው አካል ካያለበት ተጠራርቶ መጥቶ ጀነራል ተሰማ መሐመድ ጭምር መጥቶ የተበተነውን ጦር ሰብስቦ ከያለበት ለመያዝ እየሞከረ ያለበት ሁኔታ ነው እንግዲህ እስካሁን ድረስ ያለው ማለት ነው ያለው። ነገር ግን ዛሬ ባወጣው በይፋዊ መግለጫው 116 በላይ የፋኖ አባሎችን ገድያለሁ የሚል ዜና ሰርቶ አይተናልና በጣም አስደናቂ የውሸት ችሎታቸው በጣም ጽሁፍ የሚያስብል ነው ይሄ ነገርና እንኳን አይደለም 116 ሊገል እንግዲህ 116 ከገደለ ምንድነው የሚባለው? ኦሬዲ ቀጠናውን መቆጣጠር ነበረበት። የፋኖ አመራሮችን ምትቻለው ነው የሚለው። እንደዛ ከሆነ የቡድን መሳሪያዎችን መማረክ ነበረበት። ዲስማንትል ማድረግ ነበረበት የቀጠናውን አደረጃጀት። ነገር ግን እንግዲህ ሐሙስ ሲቲ ኤቨርት ገበያ አካባቢ የነበረውን ቦታ ለቆ ብር አዳማ የሚባል ተራራ ላይ ነው እንግዲህ ተቀምጦ ራሱን ለማትረፍ ጀነራል ተሰማ መሐመድን ጠርቶ ጥቂት የተረፉ አካላትን እያናገረ ያለበት ሁኔታ ነው ያለው። በሚገርም ሁኔታ ሎጂስቲካቸው ሙሉ በሙሉ ተማርኳል። መሳሪያቸው ሙሉ በሙሉ ተማርኳል። የጤና ተቋማቸው ወይም ደግሞ የጤና ቡድናቸው ሙሉ በሙሉ ተማርኳል፣ ተደምስሷል። አመራሩ ሙሉ በሙሉ ተደምስሷል። በዚህ ውስጥ መቼም ውጊያ ላይ ነው ያለነው። እነሱም የሚተኩሱት መሳሪያ ነው፣ እኛም የምንተኩሰው መሳሪያ ነው። ሰው አልቆሰለም የሚባልበት ነገር የለም። ነገር ግን በእርግጠኝነት 2 ሰዎች 3 ሰው ቆስሎ ይሆናል እንጂ ከዛ የዘለለ እነሱ በሚሉት 116 ኃይል በዛ ውጊያ ላይ እንዳላጣን እርግጠኛ ሆኖ መናገር ይቻላል። ጠላት ሲሸነፍ ፕሮፓጋንዳው እንደዚህ ይሰራል። እንግዲህ በገዛ ሀገራችን በገዛ ሜዳችን በሩቅ ምናየው አይደለም፣ ህዝብ የሚታዘበው ነው። ይሄ የውሸት ፕሮፓጋንዳቸው ነው እየጣላቸውም ያለ የውሸት ዜናቸው የውሸት ነገራቸው ነው ሁልጊዜ የሚጥላቸው እና ጠላት ሙሉ በሙሉ ተደምስሶ በክፍለ ጦር ደረጃ ተደምስሶ መውጫ መግቢያ አጥቶ የሀገሪቱን ኮማንዶ አለች ብሎ የሚያሰለጥነውን ኮማንዶ የሚለውን ኃይል ይዞ የሀገሪቱን ጀነራል ይዞ እንግዲህ ለማዳን ነፍስ አውጪኝ እየሮጠ ባለበት ሰዓት ላይ ለማዳን የተሞከረ ሙከራ ነው። እነንም ከቀጠናው አናስወጣውም። በእርግጠኝነት ጀነራሉም ከቀጠናው አይወጣም። እንግዲህ እየደረሰበት ያለውን ምት እያየው ነው። ሞጣ ላይ የ25ኛ ክፍለ ጦር ከ2 ሻለቃ በላይ በሚባል ደረጃ ሙሉ በሙሉ በመደምሰስ ዲሽቃዎችን፣ ብሬኖችን፣ ስናይፐሮችን በማረክ የተቻለበት በጣም የተጠናና የተደራጀ ውጊያ ተደርጎ ከዛ በኋላ መሐመድ ተሰማ እያደራጀ ባለበት ሰዓት ላይ የተጠና ኦፕሬሽን ሞጣ ሙገር አካባቢ ላይ የተሰራበት ዛሬም ጀነራል መሐመድ ተሰማ አለበት ተብሎ የሚታሰበው አካባቢ በተለይ ሰከላ አካባቢ በቅርብ ርቀት ያለ ርቀት ነው እንግዲህ እሱ አለበት ተብሎ ከሚታሰበው ጠላት እየተደቆሰ ያለበት ሁኔታ ነው ያለውና እንግዲህ ጠላት መቼም ተሸንፍ ያለው ብሎ አይናገርም።
ተሸንፊያለሁ ብሎ ላለማለት በጣም ኃይለኛ የሆነ ኪሳራ የከሰረበት ትዕቢቱም የተነፈሰበት ፉከራው ሁሉ ባዶ የቀረበት እቅድ ሁሉ የከሸፈበት ድል ስለነበረ የራሱን ወገን ለማጽናናት ራሱንም ለመሸወድ እያደረገው ያለው የፕሮፓጋንዳ ክፍል ነው እንጂ በእኛ በኩል እንደዚህ አይነት ውድመትም እንደዚህ አይነት እንትንም የለም። ነገር ግን በስም ዝርዝር ካወጣቸው መካከልም በህይወት ያሉ ደምስሻቸዋለሁ ብሎ የሚያስባቸው በህይወት ያሉ አሉ። እነሱንም ነገ ኢንተርቪው ሰርተን የምንለቅ ይሆናል። በዚህ መካከል ደምስሻቸዋለሁ አቁስያቸዋለሁ ይላል እንጂ ምንም የተደመሰሰም የቆሰለም በሱ በሚያስበው ልክ የለም። ነገር ግን ቅድም እንዳልኩት ነው ውጊያዎች ናቸው እየተደረጉ ያሉት። ጀት ጭምር ተጠቅሞ ነው በዚህ ቀጠና በዛን ሳምንት ሲዋጋ የነበረው። የድሮን አሰሳዎች ሁሉ ተጠቅሞ ነው ሲዋጋ የነበረው። በሶስት አቅጣጫ 3 ክፍለ ጦር አሰልፎ ነው መጥቶ የነበረው። በዚህ መሃል ጉዳት ሊኖር ይችላል፣ ግን ይህን ያክል በሚባል ደረጃ አይደለም። ቀጠናውን አስከብሮ በልኩ አናግሮ ያለበት ሁኔታ ነው ያለው ወንድማገኝ። በዚህ ዙሪያ ግን ቪዲዮ ሰርተን የምንገናኝ ይሆናል። በተለይ በህይወት ያሉ ሰዎችን ደምስሻለሁ እያለ ስለሆነ በአካል በቪዲዮ ምን መጣ ነገር ይሆናል። ሙሉ በሙሉ ጠላቱን ያጣበት ቦታ ስለሆነ ይሄን ያክል ተጨንቆ ተጠቦ የሚለው ጠፍቶት ድሽቃም የድሽቃ ጥይትም ሸንሸሉንም የቃታ መሳሪያም ቦምብም ማርኪያለሁ ምናምን ይላል እንጂ ሙሉ በሙሉ ተዝረክርኮ ሬሳውን ሁሉ የኮሎኔልን ሬሳ እንኳን ሳይነሳ የሄደበት ሁኔታ ነው ያለውና ሻለቃዎችን ሁሉ በእጅ ጨብጠን የነበረበት ሁኔታ ነው ያለው። በዚህ ሁኔታ ውስጥ እንደዚህ አድርጌ ማርኪያለሁ ምናምን ብሎ የሚል ቀልድ ነው እየቀለዱ ያሉት። ውሸት ነው። ይሄ ደግሞ የሚጠበቅ ነው። ይሄንን ነው ልል የምንፈልገው። በድል እንገናኝ። በእርግጠኝነት በቅርብ ቀን ብዙ የተለዩ አዳዲስ ውጤቶችን የምናሳይ ይሆናል። ጠላትም እየተረበሸ እየተጨነቀ ያለበት ሁኔታ ነው ያለው። በድል እንገናኝ። ድል ለአማራ ህዝብ፣ ድል ለፋኖ። አመሰግናለሁ። ሰላም ሁኑልኝ። መልካም ፋሲል፣ እንግዲህ መሬት ላይ ያለውን ነገር ለማሳየት እየሞከርን ነው ያለ ነው። በመከላከያ ሰራዊት በኩል በራሱ ድረገጽ ያወጣው መግለጫ ላይ 116 ብሎ ገድያለሁ ነው ያለው። 6 ሰዎች ስም ዝርዝርም አስቀምጧል። እስቲበል ደግሞ እዛው መሬት ላይ ሆኖ ህዝብ የሚታዘበው ነው ይፈርዳል ብሏል። እነሱ በስም ዝርዝር በፎቶ አስደግፈው ያወጡትን እናስታውሳለን። በተለይ 76ኛ ክፍለ ጦር 1ኛ 3ኛ እና 6ኛ ሻለቃ 56ኛ እና 1ኛ ሻለቃ ፋኖቹ ደምስሰናል ነው ያሉት። ከተደመሰሱት መካከል ኮሎኔል አበራ የ76ኛ ክፍለ ጦር አዛዥ በፎቶ አስደግፈው ነው። ሞባይሉንም በእጃቸው ነው የሚገኘው። ብዙ መረጃዎች አሉ። በቪዲዮ አስደግፈን በዶክመንተሪ መልክ እንመጣለን ብለዋል። ሻለቃ አዲሱ ጌታቸው እንደዚሁ 76ኛ ክፍለ ጦር አዛዥ የነበረ ያው ሌተናል ኮሎኔል አሁን ሐምሌ ላይ የሚሆን ነው እንግዲህ የሚቀጥለው ሳምንት ማለት ነው። ሻምበል መሳይ ታምሩ ስሙ ያልታወቀ አንድ ሌተናል ኮሎኔል። ሌላ ደግሞ እንደዚሁ ድሽቃ ማርከዋል፣ ሞርተር ማርከዋል፣ መገናኛ 7 መገናኛ ብሬን 9 ከባድ መሳሪያ እንግዲህ የምትማርከው ያው በከባድ መሳሪያ ዙሪያ ያለ ሰራዊት ካልተደመሰሰ ያንን ማድረግ አይቻልምና እነሱ የተጨበጠ በቪዲዮ በፎቶ በማስረጃ የተደገፈ ነገር ነው ፋኖቹ መግለጫ እየገለጹ ያሉት በስም ዝርዝር። መከላከያ ምናልባት በተለይ ጀነራል መሐመድ ተሰማ ለጠቅላይ ሚኒስትሩ ብቸኛ ታማኝ ነኝ የጎጃም ፋኖ ጸጥ ለጥ አደርጋለሁ ብሎ ቃል ገብቶ ነበርና ያልሆነም መሰለኝ። በአሚኮም በራሱ መከላከያ ድረገጾች ላይ ድል በድል የተንበሸበሹ ዜናዎች የተመለከትን ነው። ፋሲል ሰራዊቱንም ህዝብንም ማታለል ማንንም አይጠቅምም። በዚህ ኪሳራ ኢትዮጵያ ነች የምትጎዳው። ምስኪኑ ወታደር ነው ህይወቱ እያለፈ ያለው። እነሱ የሚነካቸው አይመስለኝም። መሀል ከተማ ያሉት ከፍተኛ ጀነራሎች